እችላለሁ። ግን ማን እንደሆንኩ ታውቃለህ? ማንም ልትሆን ትችላለህ፣ ግን ከህግ በታች ነህ። ስራ ሮጣ ትችላለህ፣ ግን ስልክህን አታነሳም። አዎ ስራ አለብኝ። እኔም ስራዬን እየሰራው ነው። ስራዬን ባታበዛብኝ ደስ ይለኛል። እሺ ለምን ነበር ይፈልግ? ባለፈው ወረቀት አግኝተናል፣ ጥገኛው ክፍል ላይ። የምን ወረቀት? ምን መሰለህ? ይብለና ጻፈው ደብዳቤ አንዲት ሴት ችግር ውስጥ እንዳለች እዚህ እንደታገተች ነው የሚያሳይ። ተሳስተሃል። ልክና ስህተቱን አንተ አትነግረኝ፣ ግን ወደ በኋላ ደውላለሁ። ሰቃንሳ እሺ እናትዬን አወራሁት ዛሬ። እንኳን ደስ ያለሽ አለሜ። እናቴን ስላገኘሽ በጣም ነው ደስ ያለኝ። አንቺ ለእኔ የተላክሽ መልአኬ ነሽ። በድጋሚ ደስ ስላለሽ በጣም ደስ ብሎኛል። አንቺም ልጅሽን እንደምታገኝ ተስፋ አደርጋለሁ። ያኔ ደስታችን ሞኝ ይሆናል። አሁን ግን ጎዶሎ ነው። አንቺ የኔ ቤተሰቤ እንድትሆኝ ነው የምፈልገው። እንድንዛመድ፣ ሁሌ አጠገቤ እንድትሆኝ፣ የልጄ ደግሞ ሚስቱ እንድትሆኝ። እሱ ሁላችንም ስንፈልገው የነበረ ነው። ይህን አልተሳካም። እስኪ ይሳካልን። ደግሞ ይሳካል። እሱ እንደ ልጅሽ ይወሰናል። እንደኔ ልጅ ከረፈፍና አቋም የሌለው ከሆነ አገኛትም። እናትዬ እሷን ካጣ ትልቅ ጉዳት ነው የሚጎዳው። አለሜ ለልጁ ይጸልዩልኝ። ዋናው ነው። ለምን? ምን አደረኩልህ? እናቴን አገኘኋት። አለሜን በስልክ አወራችኝ። ድምጿ እንደ ድሮ ነው። እንኳን ደስ ያለ። ለአንተ በጣም ደስ ብሎኛል። ትሁቴ፣ አንቺ እኮ ነሽ ለዚህ ሁሉ ያበቃሽኝ። ናቲ፣ እኔ ምን አደረኩልህ? ምንም እኮ አላደረኩልህ። ትሁቴ፣ ልጅሽና ራስሽን አደጋ ላይ ጥለሽ እናቴን አስመለጥሻት። አንቺ ባትደርሺላት እኮ ገለዋት ነበር። ምስጋና የሚያስፈልገው ነገር አይደለም። ማንኛውም ሰው እኮ አለሜን አይቶ ማለፍ አይችልም። ታሳዝናለች አይደል? አሁን እንኳን እሷ የምታሳዝንበት ጊዜ አልፏል። አንቺም ግን ደስታሽ ሙሉ እንዲሆን ልጅሽ እንድታገኝ እኔ የምችለውን ሁሉ አደርግልሻለሁ። ዋናው ነገር እሱ ነው ናቲ። ጊዜው በሄደ ቁጥር ነገሮች እየተበላሹ ነው። ትሁቴ፣ የተፈጠረ ነገር አለ እንዴ? እስካሁን የለም። ከዚህ በኋላ ግን ይኖራል። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኒ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኢትዮ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። አለሜ ትሁትን አገኘቻት ማለት ነው። ነገር ግን ትሁት ልጅሽን በቅርቡ ትገኛለች፣ ደስተኛ ትሆኛለሽ እያለቻት ነበር። አለሜ ተስፋ አደርጋለሁ ከልጅ ስለተገናኘሽው እኔም በጣም ደስ ብሎኛል እያለቻት ነበረ። ድምፁን እንደሰማችና ናታን እንዳገኘችው እየነገረችው ነበር ማለት ነው። ናታን እንግዲህ ገዛኝ ልጅ እናቴ ጻፍክ ደብዳቤ አንተ እንደጻፍክ ትነግራቸዋለህ ብሎ ሲነግረው አው አመሰክራለሁ አባዬ ታስበው እያለው ነበር። እና ናታን የተፈጠረውን ነገር ለመሸፋፈን ጥሩ ሰው ለመሆን እየሞከረ ነበር። ገዛኝ ፖሊሱ ግን ሰፈጥቶ ነበር። ማንም ልትሆን ትችላለህ ግን ከህግ በታች ነው ብሎ ይነግረዋል ማለት ነው። ነገር ግን ፖሊሱን ለማስፈራራት ቢሞክርም አልተሳካለትም። አባቴ እጅግ በጣም አደገኛ ነው፣ ግን በቂ ማስረጃ ማግኘት አለብን። እሱን ወንጀለኛ ብለን እንድናስር የምንፈልግ ከሆነ በቂ ማስረጃዎች መኖር አለበት። ስለዚህ ማስረጃ ለማግኘት ሞክሮ እያለው ነበር። እና ናታም የተሻለውን ሁሉ ነገር እንዲማረግና ለስራው እንዲከፍልና እንዲቀጣ እፈልጋለሁ እያለችው ነበር። እና ከዛኝ ልጅሽ አሁን ከሷ ጋር ትሆኛለሽ፣ ነገር ግን አንድ ነገር ካንቺ እፈልጋለሁ ትሁት ብሎ ይነግራታል። ደግሞ ከኔ ምንድን ነው የምትፈልገው ስለው አሁን ናትን ታሳምናለሽ። ስለምን ነው ናትን ማሳመን ስትለው ከሱን እንዳነሳም ታሳምናለሽ፣ አለዛ ግን የማው ነገር ይፈጠራል እያለች ነበር። እሱን ማድረግ አልችልም፣ ሲጀመር ናትን ለምን እንደከሰሰ በምን አውቀዋለሁ። ስለዚህ እኔ ምንም የማውቀው ነገር የለም፣ ግን ክሱን እንዲያነሳው ማድረግ ይኖርብሻል። ልጅሽ በሰላም ከአንቺ ጋር እንድትኖር የምትፈልጊ ከሆነ ይህንን ማድረግ እገድልሻል ብሎ ይስታበታል። ቤቲ የትሁት ልጅ የት እንዳለችው ደጋግማ እየጠየቀቻት ነበር። እና የትሁት ልጅ የት ነው ያለችው ብላ ስትጠይቀው በቅርቡ ወደ ቤት እየመጣለሁ አታስብ፣ ቅርብ ነው ያለች ብሎ ይነግራታል። ግን እስከ መቼ ነው ገዛኝ እንደዚህ በጭንቀት የምንኖረው? እባክህን ልጅቷን ወደዚህ አምጥታ ምን ልታረግ ነው ስትለው
ከእናቷ አጠገብ ትሆናለች እና ክሱን እንዲያነሳው ናታን ታሳምነዋለች ትሁት ብሎ ይነግራታል። ነገር ግን ምንም ነገር እየተዋጠልኝ አይደለም ገዛኝ፣ ቁም እየተፈጠረ ነው ብላ ስትጠይቀው ቆይ አታስቢ፣ በቅርቡ ይገባሻል እየተፈጠረ ያለ ነገር ግን ይህ ክስ እንዲቋረጥ እፈልጋለሁ። ስለዚህ ናታን ማሳመን የምችለው ትሁት ብቻ ነው ብላ ይነግራታል። ቤቲ በጣም ትናድዳለች እና ትሁት እዛኝም እኔ ምንም ነገር ታረገው አልችልም፣ በጭራሽ ይህንን ማድረግ አልችልም። ናቲ ፈለገው ማድረግ ይችላል። ፀሐይ እኮ አይደለም እንደዚህ አታርግ ብዬ እንደዚህ አታርግ ስላልኩ ማድረጉ የማይቀር ነገር ነው። ስለዚህ ምንም ነገር ማድረግ አልችልም እያላት ነበር። እና በቃ እንግዲህ ምርጫ አንቺ ነው። ልጅሽ በሰላም እንድትኖር የምትፈልጊ ከሆነ ይህንን ማድረግ ግድ ይልሻል። እንደምንም ብለሽ ለማሳመን ሞክሪ። ክስ እንዲያነሳ አባትን መክሰስ የለብን ብለሽ ጨማምረሽ መናገር ብቻ ነው የምጠብቅብሽ። እሱን ደግሞ ለአንቺ መናገር አይጠበቅብኝ አይደለ እንደ እያላት ነበር። ነገር ግን ገዛኝ የጠየቀው ነገር ቅርታ ጋሼ ይህንን ማድረግ አልችልም፣ ይሄ ከባድ ነገር ነው። ናታን እኔ የምለውን ልሰማኝ ፈቃደኛ አይደለም ብላ ስትነግረው እንግዲህ ምርጫው አንቺ ነሽ፣ እንደምን ብለሽ ማሳመን አለዛ ልጅሽ ከአንቺ ርቃ እንድትሄጂ ማትፈልጊ ከሆነ ይህንን ማድረግ ግድ ይልሻል። ለፖሊሱ በተደጋጋሚ ወደ እነሱ ቤት እየተመላለሰ አንዳንድ መረጃና ጥያቄዎች እያጠየቀው ነበር እና ናታን ለእናቱ የጻፈው ደብዳቤ አግኝቶ እዚህ ደብዳቤ ላይ የሚገልጽ ነገር ምን እንደሆነ ትሁትን ለፖሊሱ ምንም ነገር ትንፍሽ እንዳትል እያስፈራራት ነበር ገዛኝ ማለት ነው። ነገር ግን ትሁት ምንም ነገር እንዳልተፈጠረ ምንም ነገር እንዳላየ እየነገረችው ወይም ዝም ብላ ትሄዳለች። ነገር ግን እየተፈጠረ ያለው ነገር መናገር ትችል ነበር። ነገር ግን ልጇን ወይም ደግሞ የራሷን ህይወት በማሰብ መናገር አልቻለችም ማለት ነው። ነገር ግን አለሜ ትሁት ልጇ ወደ ቤት እንደመጣ ነግረናለች። ግን እንዴት አድርገን ልጇ ወደ ቤት ከመጣ ልጇን ይዛ ከዛ ቤት እንድትወጣ ማድረግ የምንችለው መፍትሄ መፈለግ አለብን እያለ ነበር ናታን። እናቱ ስላገኘው በጣም ደስ ብሎኛል። ትሁትም ከእናቱ ከልጇ ጋር ስለተገናኘች ትሁት አሁን ልጅሽ አንቺ ጋር ነች፣ ስለዚህ እባክሽ የምረዳሽ ነገር ካለ ጠይቂኝ፣ ልጅሽን ይዘሽ ከዚህ መውጣት የምትፈልግም ከሆነ አስቸጋሪ በሆንም እንኳን ልረዳሽ ዝግጁ ነኝ። ስለዚህ እባክሽ አለሜ ሰላም አግኝታለች፣ አንቺም ደግሞ ከልጅሽ ጋር ሰላምና ደስታ ይገባሻል እያላት ነበር። እና ናቴ እባክም ተረጋግተን ነው ማሰብ አለብን። እሺ ተስፋ አደርጋለሁ ልጄ መጣለች፣ ግን በቃ ተረጋግተን መወሰን ይኖርብናል እያለችው ነበር። ትሁቴ አትፍሬ፣ የምረዳሽ ነገር ካለ ማንኛውም ነገር ልጠይቅኝ፣ እኔ ፍቃደኛ ነኝ አንቺን ለመርዳት ሁሌም እያላት ነበር። እና እሷም እንደምታስብና እንደምትነግረው ትነግሯለች። ከዛኝ ምን እየተፈጠረ ያለ ፖሊሱ ምርመራ እንዲቋረጥ ማድረግ ይኖርብናል። አንጻኔ መቼም እስር ቤት መግባት አልፈልግም ቤቲ። ስለዚህ እያንዳንዱ እየተፈጠራለን ነገር ለማጣራት ሞክሪ ወይም ደግሞ ለመስማት ሞክሪ። እነሱ የሚያደርጉትን ነገር ለእኔ ማወቅና እነሱን መከተል ይጠቅመኛል ብሎ ይነግራታል። ከዛኝ ይሄ ነገር ወዴት እየሄደ ምንም እየገባኝ አይደለም፣ ከባድ ችግር ውስጥ እየገባን ነው ያለ። ስለዚህ ህፃን በማገት ራሱ ተጠያቂ ልንሆን እንችላለን። ስለዚህ እባክህን አርቀህ አስበው ስትለው እሱ ምክሩን ለራስሽ ያዢ፣ ምጭ ጠፍቶብኝ ይሄ ይላታል። አለቅም እኔን ከመቁጣትና እኔ ላይ ከመጮህ ሌላ መፍትሄ ብትፈልግ ይሻላል። መታሰርም ከሆነ ታስረህ ትወጣለህ፣ በአቋራጭ መንገድ ወይም ደግሞ ታውቃለህ። እኔ ነገርኩሽ፣ እስር ቤት ገብቼ መታገል በጭራሽ አልፈልግም፣ እዚህ ሆኜ መታገል ነው የምፈልገው እንጂ እያላት ነበር። እና የትሁት ልጅ ስለመጣች ደስ አለህ እንዴ ናታን ብላ ስጠይቀው አሁን ለምን ደስ አይለኝም፣ እናትና ልጅ ተገናኝተዋል። ስለዚህ ትሁት ምንም ተሳዳ እንጀራ አባት ለመሆን ቁርጣል ስትለው አሁን ትሁትን ለማግባት መቼም ቢሆን ተስፋ አልቆርጥም፣ ዝግጁ ነኝ፣ ምክንያቱም ትሁትን አፈቅራታለሁ ብሎ ሲነግራት በጣም ትነድ። ትሁት እንግዲህ ልጅሽን አግኝተሻል፣ አርፈሽ ትቀመጪ ይሻልሻል። ነገር ግን የማውን ነገር አደርጋለሁ ብለሽ ካሰብሽው ተጎጂ የምትሆኚ አንቺና ልጅሽ ብቻ ነው የምትሆኚ። ናታን ወይም ደግሞ አለሜ መጥቶ ሊያድኑሽ አይችሉም፣ ተጠንቀቂ ትላታለች። ስለ ምክርሽ አመሰግናለሁ፣ ግን በልጄ ልታስፈራሪ በጭራሽ እንዳትሞክሪ፣ ልጄ ለእኔ ምን እንደሆነች ስለማታውቂ ነው ብላ ትጨውበታለች። እሱንማ እያየሁሽ እኮ ነው፣ ስለዚህ እልቁንስ ብትጠነቀቂ ይሻልሻል ስትል ነበር። ከዛኝና ናታን ያጠፋሁት ነገር ካለ ብሎ ይቅርታ ከጠየቀ በኋላ ከእሱ ጋር ሰላም ለማውረድ እና ከእሱ ጋር ሰላም ሆኖ ለመታየት እየሞከረ ነበር።
እና ልጄ አንተ የምትፈልገው ነገር በሙሉ አድርግልሃለሁ፣ ግን እባክህ እስክመሰክር ሆንልኝ ወይም ደግሞ ክሱ እንድነሳ እፈልጋለሁ። ያስከፋውም ነገርም ካለ ንገረኝ ብሎ አስጨንቀው ነበር። አባዬ እኔ ምንም አስከፍተኝ አታውቅም፣ ግን የምፈልገው ነገር እንድታደርግልኝ እፈልጋለሁ። ብዙ ጊዜ የእናቴን ሀብትና ድርሻ እንደምትሰጠኝ ነግራኝ ነበር። ክሱን ላንስ የሚችለው የእናቴ ሀብትና ድርሻ ሙሉ በሙሉ ወደ እኔ ስታዞርና ለእኔ ስገባ ብቻ ነው ክሱን ሊያነሳው የሚችለው እና ያለን አማራጭ ሙሉ በሙሉ ሀብቱን መስጠት አለብን፣ አለዛ ግን እስር ቤት እገባለሁ ስለው ገዛ ለቤት ነገር ቤቴ ብትታሰር ይሻላል፣ እንዴት ይህንን የሀብት አሳልፈን ልንሰጠው አይገባም ስትል ትናገራለች። ያው አንቺ ጋር ያለ ግማሽ ሀብቱን ወደ እሱና ዞራ ስትል አይ በጭራሽ ይህንን ማድረጋችንን ገዛኝ፣ አዝናለሁ፣ ግን የፈለግከውን አማራጭ ተጠቀም እንጂ እኔ ጋር ያለ ሀብት ወደ ናታን በጭራሽ ላስተላልፍ አልችልም ብሎ ይነግራታል። ቤቲም ፖሊሱ ምን ነው እዚህ ደጋግመን መጣ ችግር አለ ስትል እንግዲህ ችግሩ ቀስ ቀስ እያለን ለማወጣት እንሞክራለን ብሎ ይነግራታል። አልገባኝም፣ ችግራችሁ ምንድን ነው? በቃ ቤት ውስጥ ምንም ፈትሻችኋታል፣ በየቀኑ ምንም የሚያስፈትሽ ነገር እኮ ምንም ነገር የለም ብሎ ትነግረዋለች። እና ገዛኝም ምን ተመላለስኩ ስለው ስራዬ ነው፣ በማንኛውም ሰዓት ሊመጣ ይችላል። ሲጀመር ስልክ ተደውሎ ነበር ግን አታነሳም። አዎ ስራ በዝቶብኝ ነው፣ ግን ማን እንደሆንኩ ታውቀዋለህ ብሎ እየዛተበት ነበር። ማን እንድትሆን ትችላለህ ግን ከህግ በታች ነው ብሎ ይነግረዋል። እና ናታን እንግዲህ የተፈጠረውን ነገር በፖሊሱ እያብራራው ነበር። የእናቱ መጥፋት እናቱ ትሞት ስትኖር በህይወት እንደማያውቀው ጭምር ስነገር ገዛኝ በጣም ደነግጣል። ልጄ ስለምንድን ነው የምታወራው ነገር ግን ይታውቋል። እባክህ የማውን ነገር አትቀባጥር ልጄ ብሎ ይነግራል። አባዬ የማውን ነገር ሳይሆን እውነቱን ነው እየተናገርኩ ያለ፣ እባክህ አባዬ ልታስቆመኝ አትሞክር እያል ናታን እባክህ የማውን ነገር እየቀባጣጠርክ ፖሊሱን ግራ አታጋባው እንጂ ልጄ የተፈጠረው ነገር ምንድን ነው ብሎ ስጠይቀው አባዬ የተፈጠረውን ነገር አንተ ብታብራራለት አይሻልም? እና ትሁት ለፖሊስ ምንም ነገር ፖሊስ ደጋግሞ ስለሚመጣ ትንፍሽ እንዳትይ ልጅሽ አንቺ ጋር ነው። ስለዚህ የምታረግን እያንዳንዱ እንቅስቃሴሽ እከታተልሻለሁ፣ አስባለሁ። ስለዚህ ተጠንቀቂ ብሎ እየዛተባትና እያስፈራራት ነበር። አጎታ ጋር ለመሄድም ቢሆን እንደማይቻል ከዚህ በት ልጅሽ አጠገብ ስላለች የት መውጣትና መግባት እንደማይችል ደጋግሞ ያስጠነቅቃታል ማለት ነው። እንግዲህ አንተ እንዳልከው ይሆናል። ስለዚህ አሁን ልጄን በጭራሽ ምንም ነገር እንዳታደርጉ ብላ ስትበት ነበር። ከዛ በእግር ወርዶ ጭራሹ ከኋላ እየከተላት እሷም እያሮጠች እየተከታተላት እንደሆነ አውቃ ነበር ማለት ነው። ከዛ ትሁትም እየሮጠች ትደበቀዋለች ማለት ነው። ተደብቃ እሱም ሳልፍ እሷም ጉዞዋን ትቀጥላለች። አባዬ ቤት ለመሄድ እየተከታተላት እንደሆነ እርግጠኛ ነበረች። እሱ ግን ያወቀችው አልመሰላኝም እና ከፊቱ ትሰወርበታለች። እና ምን ተፈጠረ ገዛኝ ብላ ቤቲ ስትጠይቁ አመለጠችኝ፣ እየተከተልካት እንደሆነ አወቀችው ስለው አይ አላወቀችው ምናምን እያለ ነበረ። እናም ታዲያ ምኑ ተሻለ ስትለው ትሁት እንደምከተለው በደንብ አይታው ነበር ማለት ነው። ነገር ግን እሱ አላወቀችም ነበረ። ታዲያ ምን ለማድረግ አሰብክ? እና ባላቅም በቃ መለጠችኝ እያለ እንግዲህ ልጇ ወደ ቤት ማምጣት እንደምፈልገው ልጇ የት እንዳለችው እየጠየቃት ነበር ማለት ነው። እና ለጊዜው ወደ ቤት አመጣለሁ እና ናታን እንደምንም ብላ ታሳምናለች፣ ክሱን እንዲያቆሙ ታደርገዋለች ብላ ትነግረዋለች። እና የትሁት ልጅ እቤት አመጣለሁ፣ ስለዚህ ናታን ክሱን እንዲያነሳ እንድታረግ እናረጋታለን ብሎ ይነግራታል። እና አላቅም ግን ይሄ ነገር ከባድ ይመስለኛል ስትለው አይ በጭራሽ አይገብድም እያለች እንግዲህ ትሁትዬ የኔ እናት አለሜን አገኘቻት። አለሜን ስላየቻት በጣም ደስ ብሏት ነበር። እንደዚህ ደስተኛ ሆኜ ልጄን እኮ አገኘው ድምፁ ሰማሁ እያለችው እየነገረችው ነበር። እና ትሁቴ ልጅሽ ስላገኘሽ በጣም ደስ ብሎኛል፣ ድምፅሽን ስለሰማሁ ድምፁ ስለሰማሽ ከዚህ በላይ ደስታ ይገባሻል። ግን አንቺ በእኔ ምክንያት ስቃ ውስጥ ገባሽ እኮ ትሁቴ እያለችው ነበር። አይ በጭራሽ አታስቢ፣ ስቃ ውስጥ አልገባም፣ ሁሉ ነገር ይስተካከላል እያለችው ነበር። እና ሁሉ ነገር እንደሚስተካከለው እየነገረችው ያለ አለሜ ግን በጣም እንደፈራችና እየተጨነቀችው እንደሆነ ስትነግራት ነበር። እና ትሁት ለአባዬና ለአለሜ ልጇ ወደ ቤት እንደተመለሰች እና ከልጇ አጠገብ መሆን እንደምትፈልግና መሄድ እንዳለበት ትነግራቸዋለች። እና
ትሁት በጣም ደስ ብሎሻል እና ልጅ ስላገኘሽ ደስ ብሎኛል። አሁን ውጭና ልጅሽን አገኘ፣ ከዛ እንዴት ብለሽ ከዛ ቤት እንደምታመልጭ እንረዳሻለን፣ ፖሊሱን እናግረዋለሁ ብሎ ይወስናል። ፖሊሱ እንግዲህ ስራውን ቀጥሏል ማለት ነው። ውድ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ሰላማችሁ ይብዛልኝ። አስተውሉ። ቪዲዮ ወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ።